ዌልካም ቱ ማይ ቻናል ስቱደንትስ። ለዛሬም መጥቻለሁ። ከዛ በፊት ግን ፍሪደም ኤዱኬሽን ሴንተር እንዲበረታታ የምትፈልጉ ዶንት ፎርጌት ላይክ ዘ ቪዲዮ፣ ሰብስክራይብ ዘ ቻናል፣ ሼሪንግ ቱ ዩር ፍሬንድስ። ምክንያቱ ቻናሉ የእናንተ ነው። ተማሪዎችን ለማስተማር የተገነባ ቻናል ስለሆነ ሰብስክራይብ እያደረጋችሁ ቪዲዮውን ላይክ እያደረጋችሁ ጀምሩት፣ ለብዙዎች እንዲደርስ ማለት ነው። ብዙ ያልገባቸው ነገሮች እንዲማሩ ተማሪዎች እዚህ የመጡ እንዲማሩ ቪዲዮውን ላይክ አድርጋችሁ ጀምሩት። ዳይ ወደ ቪዲዮ። አሁንም ቤዚክ ኢንተርኔት ተርሚኖሎጂስ። ባለፈው ቪዲዮ ስለ ኢንተርኔት ተምረን ነበረ። ኢንተርኔት ምንድነው፣ ትርጉሙ፣ ኮምፒውተር ኔትወርክስ ምንድናቸው የሚሉ ብዙዎች ተምረን ነበር። ለዛሬ ደግሞ እስኪ ቤዚክ ኢንተርኔት ተርሚኖሎጂስ የሚሉት እናያለን። the difference between internet and web። ኢንተርኔት ምንድነው፣ ዌብ ምንድነው የሚለው ነገር ደግሞ እናያለን። ባለፈው እንዳየነው the internet is a global network of networks while the web is a means of accessing information available on the internet። ኢንተርኔት ማለት የኔትወርኮች ኔትወርክ ነው ብለናል ባለፈው። ግሎባል ኔትወርክ ነው፣ ዓለም አቀፍ ኔትወርክ ነው። ለዛ ደግሞ ብዙ ግሩፖች ኦፍ ብዙ የኮምፒውተሮች ስብስብ ልንጠቀም እንችላለን። ምክንያቱ ኢንተርኔትን ሼር ለማድረግ ወይም ደግሞ ኢንፎርሜሽን አክሰስ ለማድረግ ብዙ ኮምፒውተሮችን ሊያስፈልጉ ስለሚችሉ ኢንተርኔት ደግሞ ዓለም አቀፍ እንዲሆን ኮምፒውተሮችን ያስፈልጉታል፣ ኢንተርኮኔክትድ ይሆን ማለት ነው። ስለዚህ ግሎባል ኔትወርክ ነው፣ የኔትወርኮች ኔትወርክ ነው። ዌብ ማለት ግን ሚንስ ኦፍ አክሰሲንግ ኢንፎርሜሽን አቬይላብል ኦን ዘ ኢንተርኔት። በኢንተርኔት ላይ ብዙ መረጃዎች ስለሚኖሩ እነሱ አክሰስ ለማድረግ የምንጠቀመው ምንድነው፣ ዌብ ነው። ዌብ ደግሞ ሚንስ ኦፍ መንገድ ነው ኢንፎርሜሽን ለማግኘት ማለት ነው። ኢንተርኔት የዓለም አቀፍ የመረቦች መረብ ወይም ኔትወርክ ሲሆን ድረገጽ ወይም ዌብ ደግሞ በኢንተርኔት ላይ የሚገኙ መረጃዎችን ለማግኘት የምንጠቀምበት መንገድ ነው። አያችሁ፣ መንገድ ነው። ዌብ ማለት መንገድ ነው። ቀጥታ ያው እንደዚህ መንገድ ነው ዌብ ማለት። ግን ዌብ የግድ ዌብ ላይ ገብተን ኢንፎርሜሽን አክሰስ ለማድረግ ወይም መረጃ ለማግኘት ስለ ትምህርት ሊሆን ይችላል፣ ስለ ክላስ ሊሆን ይችላል፣ ለማግኘት የግድ ምን ያስፈልጋል? ኢንተርኔት ያስፈልጋል ማለት ነው። A web is also known as a world wide web and it is a collection of information accessed through the internet። ድረገጽ ወርልድ ዋይድ ዌብ በመባልም የሚታወቅ ሲሆን በኢንተርኔት አማካኝነት የሚገኙ የመረጃዎች ስብስብ ነው። አሁን ዌብ ሲባል ድረገጽ ሲባል በኢንተርኔት አማካኝነት ወይም በኢንተርኔት በኩል የሚገኙ መረጃዎች ስብስብ ነው። ስለዚህ ዌብ ማለት ኢንፎርሜሽን አክሰስ የምናደርግበት ስሩ ዘ ኢንተርኔት ነው። ዌብ ማለት ድረገጽ ነው። ድረገጹ ደግሞ የተለያዩ መረጃዎች ለምሳሌ ስለ 7ኛ ክፍል አይሲቲ ክላስ ልንጠይቅ እንችላለን። ስለ ዌብ ራሱ ልንጠይቅ እንችላለን። ስለ ዜና ልንጠይቅ እንችላለን። የከበደን ትምህርት ልንጠይቅ እንችላለን። ይሄ የምንጠይቀው ዌብሳይት ላይ ነው። ዌብሳይት ላይ የተሰበሰቡ ኢንፎርሜሽን የምናገኘው ደግሞ በኢንተርኔት አማካኝነት ነው። ስለዚህ የምንፈልገው መረጃ ለማግኘት ዌብ ራሱ ድረገጹ ይጠቅመናል። ድረገጹ ላይ ደግሞ መረጃ ለማግኘት ደግሞ ኢንተርኔት ያስፈልጋል ማለት ነው። የተሰባሰቡ መረጃዎች ለምሳሌ እናንተ የራሳችሁ የትምህርት ደረጃ፣ የራሳችሁ ስራ፣ የራሳችሁ ክላስ ብዙ ነገሮች ላይ ዌብሳይት ላይ ወይም ደግሞ ዌብ ድረገጽ በመስራት እዛ ላይ መረጃችሁ ታስቀምጡ ትችላላችሁ። እነዛ መረጃ ደግሞ የሆነ ሰው እነዛ መረጃ ለማግኘት ሲፈልግ ምን ይጠቀማል? ኢንተርኔት ይጠቀማል። ኢንተርኔት ይጠቀምና በዌብ አድረሳችሁ አማካኝነት የእናንተ መረጃ ሙሉ በሙሉ ያገኛል። ፎቶአችሁ፣ ስልካችሁ፣ የምትሰሩት ስራ፣ ያላችሁ ብቃት ብዙ ነገሮች ላይ እዛ ዌብሳይት ላይ ሊያገኝ ይችላል ማለት። ስለዚህ ዌብ ማለት ድረገጽ ማለት ነው። ዌብሳይት ምንድነው? ትንሽ ነካክቼዋለሁ፣ ግን ዌብሳይት ምንድነው የሚለው ነገር ደግሞ እንየው። ዌብሳይት is a composite of web page። አሁን እዚህ ጋር ዌብ ፔጅ አለች። ዌብ አለ፣ ድረገጽ ነው። ድረገጽ ላይ ደግሞ ዌብ ፔጅ አለች። ዌብ ፔጅ ሲንግል ፔጅ ሊሆን ይችላል፣ ኮሌክሽን ኦፍ ሪሌትድ ዌብ ፔጅስ ሊሆን ይችላል። እነዚህ linked together to have more information። አሁን ዌብሳይት ሲባል የዌብ ፔጆችን ስብስብ ነው። ዌብሳይት ከአንድ የድረገጽ ወይም ዌብ ፔጅ ወይም ተጨማሪ መረጃዎችን ለመያዝ አንድ ላይ ከተያዙ ተዛማጅ የድረገጾች ወይም ዌብሳይትስ ስብስብ ወይም ዌብ ፔጅስ ስብስብ የተገነባ ነው። ስለዚህ ዌብሳይት ሲባል ከአንድ ዌብ ፔጅ ወይም ደግሞ ብዙ ሪሌትድ የሆኑ ዌብ ፔጆችን በአንድ ላይ የተያያዙ ተዛማጅ የድረገጾችን ስብስብ ለማግኘት የተገነባ ነው ማለት ነው። ዌብ ፔጅ it is a single page of information that consists of text። ምን ሊዝ ይችላል? ቴክስት ሊዝ ይችላል፣ ኢሜጅ ሊዝ ይችላል፣ ሳውንድ ኦር ቪዲዮ ክሊፕስ ኦን አ ዌብሳይት። የድረገጽ ገጽ ወይም ዌብ ፔጅ ሲባል የድረገጽ ዌብ ማለት ድረገጽ ማለት ነው።
የድረገጹ ገጽ ደግሞ ፔጅ ማለት ገጽ ማለት ነው። የዚህ ድረገጽ ገጽ ማለት ነው። በአንድ ዌብሳይት ውስጥ የሚገኝ ጽሁፎችን፣ ምስሎችን፣ ድምጾችን ወይም የቪዲዮ ክሊፖችን የያዘ ነጠላ ገጽ ነው። አንድ ነጠላ ገጽ ነች። እንግዲህ ዌብሳይት ለማለት ብዙ ዌብ ፔጆች እንዲምር ነው ካልን በአንድ ዌብ ፔጅ ውስጥ ደግሞ የተለያዩ ጽሁፎችን፣ ምስሎችን፣ ድምጾችን እና ቪዲዮ ክሊፖችን የያዘ ነጠላ ገጽ ከሆነ ዌብሳይት ሲባል ደግሞ ብዙ ነጠላ ገጾችን ተሰባስበው የሚሰራ ነው ማለት ነው። ስለዚህ ዌብ ፔጅ ማለት እኛ የሆነ ሲንግል ዌብ ፔጅ ሰርተን ስለ ራሳችን ኦር ስለ ድርጅታችን ኦር ስለ ትምህርታችን ስለ ብዙ ነገር የምንገልጽበት ፔጅ ከሆነ ዌብ ፔጅ ይባላል ማለት ነው። ኦርጋናይዜሽንስ ኤንድ ፒፕል ክሬት ዌብ ፔጅስ ቱ ማለት ድርጅቶችና ሰዎችን ዌብ ፔጅን ለምን ይሰራሉ? አንደኛ ሼር ኢንፎርሜሽን ኤንድ ኒውስ፣ ኢንፎርሜሽን እና ዜናዎችን ሼር ለማድረግ ነው። ሴል ኦር አድቨርታይዝ ፕሮዳክትስ፣ ለመሸጥና ለማስተዋወቅ፣ ምርታቸውን ለማድረግ ለመሸጥ ወይም ለማስተዋወቅ ዌብሳይት ይሰራሉ ማለት ነው። ኤክስፕሬስ አ ፖይንት ኦፍ ቪው፣ የራሳቸው አመለካከት ለመግለጽ። እንግዲህ ተማሪዎች እናንተም ኦርጋናይዜሽን ወይም ደግሞ ፒፕል ናቸው። ኦርጋናይዜሽን ሊኖራቸው ይችላል ወይም ደግሞ ፒፕል ናቸውና የራሳቸው የሆነ ዌብሳይት ወይም ዌብ ፔጅ ቢልድ ልታደርጉ ስለምትችሉ ለወደፊት እንግዲህ ተማራችሁ ስትጨርሱ ብዙ ደረጃ ስለምትደርሱ አንደኛ መረጃ ሼር ለማድረግ ነው የምትሰሩት፣ ሼር ኢንፎርሜሽን ነው እና ሌላ ደግሞ ኒውስ ወይም ዜና ነው። የመንግስት ድርጅት ከሆነ የዜና ድርጅት ከሆነ ዜና ነው የሚያሰራጨው። ኒውስ ማለት ዜና ማለት ነው። ሴል ኦር አድቨርታይዝ፣ ሴል ለመሸጥ ወይም ደግሞ ለማስተዋወቅ፣ አድቨርታይዝ ለማስተዋወቂያ ነው። ፕሮዳክትስ በተለይ ዌብሳይት በጣም ለማስተዋወቂያ በጣም የሚሆን መስሪያ ነው። ፖይንት ኦፍ ቪው ኤክስፕሬስ ታደርጋለህ፣ የራስህን ሀሳብ አመለካከት ኤክስፕሬስ ታደርግበታለህ ማለት ነው። ሆም ፔጅ አሁን ዌብ አየን፣ ዌብሳይት አየን፣ ዌብ ፔጅ አየን። ሆም ፔጅ ምንድን ነው የሚለው ነገር ደግሞ እንይ። ሆም ፔጅ is the first page of a particular website with links to other pages in the website። መነሻ ገጽ ማለት ነው። ሆም ፔጅ ማለት መነሻ ገጽ ነው። የአንድ የተወሰነ ዌብሳይት የመጀመሪያ ገጽ ሲሆን በዌብሳይቱ ውስጥ ወደሚገኙ ሌሎች ገጾች የሚወስዱ አገናኞችን ወይም ሊንክስ ይዟል። አሁን ሆም ፔጅ ማለት ሆም ፔጅ ላይ የመጀመሪያ ገጽ ነች አይደል? መነሻ ገጽ ናት። በሷ ላይ የተለያዩ መረጃዎች እንድናገኝ ከስር ላይ ሊንኮችን ያስቀምጣል። እነዛ ሊንኮችን የምትፈልገው ነገር ዲስክሪፕሽን አለው፣ የሚገልጽ ነገሮች አሉ። እነዛ ክሊክ እያደረግን ወደ ምንፈልገው መረጃ እንድንገባ የመጀመሪያ መነሻ ገጻችን ነው ሆም ፔጅ ማለት። አሁን ወደ ብራውዘር መጣን። ብራውዘር it is a software application used for exploring or searching. It is a software application used for exploring or searching the internet. አሁን ኢንተርኔት ላይ ኤክስፕሎሪንግ ለማድረግ እና ሰርቺንግ ለማድረግ የምንጠቀምበት ብራውዘር ማለት ሶፍትዌር አፕሊኬሽን ይባላል። አሁን ሁለት አይነት አፕሊኬሽኖች አሉ። ሶፍትዌር አፕሊኬሽን አለ፣ ሲስተም አፕሊኬሽን ይባላል። ሲስተም አፕሊኬሽን ቀጣይ የምትማሩት ትንሽ ተረቅ ስትሉና ደረጃችሁ ተፈቅዶ ትማራላችሁ። ሜቢ በአይሲቲ ዲቨሎፐር ወይም ኮምፒውተር ሳይንስ ወይም ሶፍትዌር ኢንጂነሪንግ ለመማር ታስቡ እዛ ላይ እንመጣበታለን። ግን ሶፍትዌር አፕሊኬሽን የሚባሉት ግን እነዚህ ብራውዘሮች ናቸው። እነማን ናቸው የሚለው ደግሞ ቀጣይ እናያለን ማለት ነው። ኢንተርኔትን ለመቃኘት ወይም መረጃዎችን ለመፈለግ የሚያገለግል የሶፍትዌር መተግበሪያ ነው ይላል። ብራውዘር ማለት ኢንተርኔት ለመቃኘት ኢንተርኔት ውስጥ ላይ የተለያዩ መረጃ ለማግኘት ወይ ለመቃኘት ብራውዘር የግድ ያስፈልጋል። ብራውዘር ከሌለ መረጃዎቹ አናገኝም ማለት ነው። ስለዚህ ብራውዘር ማለት መረጃዎችን ለማግኘት ኢንተርኔት ውስጥ ላይ የምንቃኝበት ሶፍትዌር አፕሊኬሽን ነው። ዌብ ብራውዘር ላይ አሁን ብራውዘር አለና ሶፍትዌር አፕሊኬሽን ነው አለ። ዌብ ብራውዘር ምንድነው ነው? ኦር ሲምፕሊ ኤ ብራውዘር። አሁን ዌብ ብራውዘር ሲባል ሲምፕሊ ብራውዘር። አሁን ብራውዘር ባይ ዲፎልት ነው ስንጠራ ብራውዘር ካለን ዌብ ብራውዘር ለማለት ነው። ኢኔብልስ ዩዘርስ ቱ ሎኬት ኤንድ ቪው ዌብ ፔጅስ ኤንድ ቱ ሙቭ ፍሮም ዋን ፔጅ ቱ አናዘር ፔጅ። ምንድነው የሚያደርግልን? የድረገጽ ብራውዘር ወይም ተጠቃሚዎች የድረገጽ ብራውዘር ተጠቃሚዎች የድረገጾችን እንዲያገኙ እንዲመለከቱና ከአንድ ገጽ ወደ ሌላ እንዲዘዋወሩ ያስችላቸዋል። አሁን ይሄን ዌብ ብራውዘር ማለት ብራውዘር የሚጠቀሙ ሰዎች ወይም ድረገጾችን እንድናገኝ እና እንድናይ የሆነ የምንፈልገው መረጃ እንድናይ እንግዲህ ሰዎችን ዌብሳይት ላይ የራሳቸው መረጃ በጽሁፍ፣ በኢሜጅ፣ በቪዲዮ፣ በክሊፕ መልክ ያስቀምጣሉ ካለን እሱን እንድናይ ስንገባ ደግሞ
ብሮዘር ያስፈልገናል። ስለዚህ ብሮዘር ውስጥ ስንገባ ደግሞ እሱም ምን ያደርጋል? ሰዎች ያስቀመጧቸው ነገሮች በድረገጾችን እንዲያገኙ እንዲመለከቱና ከአንድ ገጽ ወደ ሌላ እንዲዘዋወሩ ያስችላቸዋል ማለት ነው። ታንክ ዩ ቨሪ ማች። እንግዲህ በቀጣይ ደግሞ በሌላ ርዕስ እንመጣለን ማለት ነው። እስከዛው ግን ያልገባችሁ ነገር ካለ መጠየቅ ትችላላችሁ። ቻናሉ አዲስ ከሆናችሁ ደግሞ ሼር፣ ሳብስክራይብ እና ቪዲዮውን ላይክ በማድረግ ሌሎች ጋር እንዲደርስ አድርጉ። ተማሪዎች በርቱልኝ። ሰላም ያገናኘን።